ከሞት በኋላ ህይወት አለ በሁሉም እምነት አስተምሮ መሰረት እና ግን ትዳር መጋባት ማግባት የለም። ምክንያቱም በእኛ አስተምሮ የሰው ልጅ ከሞተ በኋላ ህያው ነው የሚሆነው ማለት የስጋ ፍላጎት ምናምን የለውም። ሁሉ ነገር በምድር ነው ትቶት የሚሄደው እና በዛስ ደግሞ በእናንተ ደግሞ ያለው እንድታስረዳ ይፈልጋል። ከሞት በኋላ ትዳር ምናምን። እሺ መልካም እንግዲህ ስንነሳ ጊዜ ስጋችን ይዘን ነው ወይ የምነሳው? አዎ ነው። ስጋ እስከተነሳ ድረስ የስጋ ፍላጎቶች አይቋረጡም። ኢየሱስ ክርስቶስም መጽሐፍ ቅዱስ ላይ ምናልባት አላየሽው ካልሆነ በስተቀር ወይን ሲሰጣቸውና ሲጠጡ ጊዜ የመጨረሻው ጊዜ ላይ ከዚህ በኋላ እንግዲህ በመንግስተ ሰማያት በአባቴ መንግስት እስክንጠጣ ድረስ በገነት ላይ እስከዚያ ድረስ አንጠጣም አላቸው። ከዚያ እስክንጠጣ ድረስ አላቸው። እዚያ መብላት መጠጣት ያለ ነው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን ይላል? ሊተእኩሉ ወተሽረቡ ፊ መለኩቲ ወአንቱም ጃሊሲና ዐለል ከራሲ ይላል። የአረበኛ መጽሐፍ ቅዱስ ላይ ወደ አማርኛው ላይ ታገኝታላችሁ። ምን ይላል? በመንግስተ ሰማያት በዙፋን ላይ ትቀመጣላችሁ፣ ትበላላችሁም ትጠጣላችሁም ብሏል። ቃል በቃል ተናግሯል። ይሄ በመንግስተ ሰማያት ትበላላችሁ ትጠጣላችሁ ብሎ ተናግሯል። እናንተ በዙፋን ላይ ተቀምጣችሁ እያለ ይናገራል። ይሄ ነው። በገነት ውስጥ አዳም ለምን ተባረረ ተብሎ ቢጠየቅ በገነት ውስጥ ፍሬ በልቶ ነው አይደለ? ስለዚህ መብላት ያለ ነው በገነት ውስጥ። እዚህ ጋ ነው ይሄን ነገር መጣና ክርስትና ምን አደረገ? ሌላ አስተምህሮ ጨመረ። በዚህ ላይ ምን አደረገ? አትበሉም አትጠጡም። በዚያ ለአዳም እና ሔዋን እዛ ውስጥ ባልና ሚስት ሆነው ተጋብተዋልም። ልክ እንዲሁ በዚያም ውስጥ በልተው ነው የተባረሩት ከተባለ መብላት አለ ማለት እኮ ነው። ገብታችኋል? ኢየሱስ ክርስቶስ መጥቶ ቃል በቃል በመንግስተ ሰማያት ትበላላችሁ ትጠጣላችሁ ብሎ ከተናገረ ዳግም በመንግስተ ሰማያት ተገናኝተን እስክንጠጣ ድረስ ከዚህ ወይን ከዚህ በኋላ እንጠጣም ካለ እንደሚጠጣ ወይን ከተናገረ ከዚህ የበለጠ ማስረጃ የለም። ያ ነው። ሌላው እንደው በኢስላም ያለው ልክ እንዲሁ በጀነት ውስጥ ሰው ይበላል ይጠጣል ሲባል ግንዛቤው እንዴት ነው? በገነት ውስጥ መብላት መጠጣት ሲባል ጊዜ ሰው ስለተራበና ስለተጠማ አይደለም። በእስልምና አስተምህሮ በገነት ውስጥ መራብ መጠማት የሚባል የለም። አልበላም ብሎ ሰው ለዘላለም መቆየት የሚችል ነው ወይ? አዎ እንደዚህ አይነት ማንነት ይሰጠዋል። አላህ ቃል በቃል በቁርአን ላይ ወአነከ ላ ተዝመኡ ፊሃ ወላ ተድሓ ይላል። አንተ በእርሷ ውስጥ አትጠማም ይላል። መጠማት የለም መራብ የለም። ገብታችኋል አይደለ? የሚበላው ሰው ፍላጎቱን ለማሟላት ከፈለገ ነው እንጂ እኔ አልፈልግም በቃ አልበላም ብሎ የሚቆይ ማንነትን ይሰጠዋል። ከበሉ ነቢያችን ሰለላሁ ዐለይሂ ወሰለም መገለጫቸውን ሲናገሩ እንደ ምድራዊ ሰው እንደማይሆን ከበላ በኋላ ራሱ ተናግረዋል። ሐዲስ ላይ ምን አሉ መሰላችሁ? አህሉል ጀና ያእኩሉነ ወየሽረቡን ወላ የቡሉነ ላ የተገወጡን አሉ። የገነት ሰዎች ይበላሉ ይጠጣሉ ከፈለጉ አሉ። ነገር ግን ሽንትና ካካ የሚባል ነገር የለም አይታወቅም እዛ ነው። አየሽ፣ ምድር ላይ ከበላና ከጠጣ ሰውየው የግዴታ ሸኖ ለማውረድ ይሄዳል። ነገር ግን በጀነት ውስጥ እንደዛ የሚባል ነገር የለም። አያችሁ፣ ጀነት ውስጥ እንዲህ ቆሻሻ ነገራቶች ሁሉ ከሰው ልጅ ይነሳሉ። ሴት ልጅ የወር አበባ የሚባል አታይም፣ ደም አታይም፣ አክታ የለም፣ ነፍጥ የለም፣ ምራቅ የለም። ገብቷቸዋል። ሽንት የለም፣ ካካ የሚባል የለም። አይታወቅም ይሄ ነገር። እዛ የተለየ ማንነትን ይዘው ነው የገነት ሰዎች የሚገቡ። ታዲያ ጠየቁ ሰሃቦች፣ አንቱ የአላህ መልእክተኛ ሆይ ከበላንና ከጠጣን ያ ነገር እንዴት ነው ሊወገድ ታዲያ የሚችለው ተብለው ሲጠየቁ ጊዜ በሁለት መንገድ ይወገዳል አሉ። አንደኛ ልክ በማግሳት፣ ሁለተኛ ደግሞ ከሚስክ ጠረን የበለጠ በሚጣፍጥ በሆነ እጅግ በጣም ጣፋጭ የሆነ ጠረን ያለው ላብ አንድ ያልባቸዋል፣ በዚያም ይወገዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚህ መንገድ እንጂ እንዲህ ሽንት ቤት መውረድ ምናምን የሚባል ነገር የለም። ያ ነው የገነት ሰዎች አይሞቱም። ላ የዙቁነ ፊሃ አልመውት አላህ ቃል በቃል በቁርአን ላይ ሲናገር በእርሷም ውስጥ ሞትን አይቀምሱም እያለ ይናገራል። ከዛሊክ እንቅልፍ የሚባል የለም፣ አይተኙም። እንቅልፍ የሚያስፈልገው ምድራዊ ሰው ነውና ደካማ አካል ስለሆነች የሚሰጠው እዚህ ምድር ላይ ትደክማለች፣ ስንሰራ እንቅልፍ ያስፈልጋታል። ገብቷቸዋል። የገነት ሰዎችስ ጭራሽ የሚደክሙበት ማንነት የላቸውም። ላ የመሱሁም ፊሃ ነሰቡን ወማ ሁም ሚንሃ ቢሙኽረጂን ይላል። በእርሷ ውስጥ ምንም አይነት ድካም አይነካቸውም፣ ከእርሷም አይወጡም እያለ ይናገራል አላህ። በጀነት ውስጥ ግን እንቅልፍ የለም። እንቅልፍ እንደሌለ ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም አህሉል ጀና ላ የሞቱን ወላ የናሙን አሉ። የገነት ሰዎች አይሞቱም። ከዛሊክ አነውሙ አኹል መውት ወላ የናሙ አህሉል ጀና፣ እንቅልፍ የሞት ወንድም ነው ካሉ በኋላ የገነት ሰዎችም እንቅልፋቸውን አይተኙም ብለው ተናገሩ። ይህ መብላት መጠጣት ሲባል ጊዜ ስለተራቡና ስለተጠሙ ሳይሆን እንደ ምድራዊ ሰው ጋር የሚገናኝ አይደለም። አጠቃላይ በጥቅሉ የገነት ጸጋ ከምድራዊ ጋር የሚገናኝ ነገር እንዳልሆነ አንዲት ሐዲስ ብቻ አልጨምርልሽ። በመጨረሻ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ሐዲስ ላይ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ያዕኒ ፊል ሐዲስ አልቁድሲ
أعدت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. الله بحديث لا يبنى حديث القدس لا أني لملكام باري وشي بجنة استزقانا الزقاج تشلات شوال لهن عين አይታው የማታውቀውን ልብ ሰምቶት የማን ነው ጆሮ ሰምቶ የማታውቀውን ልብ ላይ ውል ብሎ የማያውቅን ጸጋ ብሎ ተናገረ። ስለዚህ ከምድራዊ ጸጋ ጋር በፍጹም እንደማይገናኝ ቁርጥ የሚያደርግ ሐዲስ ነው። አይን አይቶት የማያውቀው ከተባለ ምድር ላይ የፈለገ ጸጋ አይታችሁ ከዚህ ጋር ይመስላል ብላችሁ እንዳታመሳስሉ ዘጋው። አላህ በፍጹም ካያችሁት ጋር አይመስልም አለ። ወላ ኡዝኑን ሰሚዐት ጆሮ ሰምተው የማታውቀው አለ። ወላ ኸጠረ ዐላ ቀልቢ በሸር እንዳው በሰው ልጅ ልብ ላይ ውል ብሎ የማያውቅ ጸጋ ነው እያለ ይናገራል። ታዲያ በምንድን ነው የሚገናኘው? በስም ገብታችኋል። የስም መገናኘት እንጂ የማንነት መገናኘት አይደለም። እሱ ይሄን ይመስላል። እሺ አሁን እኔ መስለም ከፈለኩ ሶሻል ሚዲያን መስምሳለሁ ወይስ በቃ እዚሁ እናሰልምሻለን? ሻሃዳ ቃል እናስብልሻለን ከኔ ጋር እየተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አላሁ አክበር። ጨርሰሻል። ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የመጀመሪያው የእስልምና ትእዛዛትና መሰረት ነው። ነቢያቶች ሁሉ ለትውልዳቸው ሲያስብሏቸው የነበረ ወደ ኢስላም ሲገባ ጊዜ ሁሉም ሰው በነቢያት ዘመን ይህን ቃል ሲሉት ነበር ወደ ኢስላም የሚገቡት። ቅድም እንደነገርኳቸው ትርጉሙ ምንድን ነው? አሽሀዱ አን ላ ኢላሃ ኢለላህ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ይሄ ነው። አንድ ሰው በመስለሙ ምን ያገኛል ከተባለ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል። አንድ ሰው ሲሰልም ጊዜ ያለፈ ኃጢአቱን ይቅር ይባላል በሰለመበት ቀን። ምክንያቱም ወደ አምላክ ወደ አላህ ንስሐ ያደረገበት ቀን ነው። ወደ እርሱ የተመለሰበት ቀን ነው። አምላክ አላህ መሐሪ የሆነ አምላክ ነው። አዛኝ የሆነ አምላክ ነው። ወደ እርሱ በተመለሳችሁበት ቀን ያለፈ ኃጢአታችሁን አያስብባችሁም። ልክ ከእናቱ ሆድ እንደወጣ ህፃን ልጅ አድርጎ ነው የሚቀበላችሁ። አላህ ይህም በቁርአን ላይ ሲናገር ይላል ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱ ልአወሊን እያለ ይናገራል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲበላቸው ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ እያለ ይናገራል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል አሉ። ያ ማለት ሲሰልም ጊዜ ሰውየው ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። በሌላ ቦታ ላይ ምን አሉ? አተውበቱ ተጅቡ ማ ቀብለሃ አሉ። ንስሐ ከእርሱ በፊት ያለውን ኃጢአት ያስተሰርያል አሉ። ወደ አምላክ ወደ አላህ በመመለስ ንስሐ ማድረግ ያለፈን ኃጢአት ሁሉ ያስምራል። አንደኛ ይሄ ነው። ሁለተኛ አንድ ሰው በመስለሙ ምክንያት በቀጣዩ ዓለም ከሞት በኋላ ስላለው ህይወቱ የተስፋ ቃል ከአምላኩና ከነቢዩ ዘንድ ተሰጥቶታል ወይ ከተባለ አዎ። አምላክ አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ እነዚያን ሙስሊም የሆኑትን ወደ ገነት ነው የማስገባቸው እያለ ቃል ይገባል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡላቸዋለሁ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባበትም እያሉ ይናገራሉ ማለት ነው። እሺ አንድ ሰው እስልምናን ከተቀበለ ምን ማድረግ ይጠበቅበታል? ከዚያ በኋላ ወደሚለው ስንመጣ የመጀመሪያ ሻወር ይወስዳል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ሶላትን መስገድ ይጀምራል። ለዚህ ላመነው እና ለመሰከረው ለአንዱ አምላክ ብቻ መስገድን ይጀምራል ማለት ነው። እዚህ ዓለም ላይ ትልቁ ጸጋ ለዚያ ላመናችሁትና ለፈጠራችሁ ለአንድና ብቸኛ ለሆነው አምላክ ለዚያ መስገድ ነው። ነቢያት ሁሉ የሚፈጽሙት ትልቁ የአምልኮ ስርዓት ነው ስግደት፣ ሶላት። አላህ በቁርአን ላይ ስለ ነቢያት ሲናገር የነቢያት ምዕራፍ የሚል አለ በቁርአን ላይ። በዚህ ላይ ስለ ነቢያት ታሪክ እየተናገረ ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቁብ፣ ስለ ሁሉም ነቢያት ተናግሮ ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመ ሶላት ይላል። ወደ እነዚህ ነቢያት ሶላትን በአግባቡ ጠብቀው እንዲሰግዱ ትእዛዝን አውርጄላቸዋለሁ እያለ ይናገራል። ሁሉም ነቢያት ይሰግዱ ነበር ለአንድ አምላክ ለአላህ ሱብሓነሁ ወተዓላ። መሲሁ ምን አለ? ወአውሳኒ ቢሶላቲ ወዘካቲ ማ ዱምቱ ሐያ አለ።
በህይወት እስካለሁ ድረስ ለእርሱ ብቻ እንደሰግድለት አዞኛል አምላክ አላህ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ከዛሊክ ዘከሪያ ፈናደቱ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ ዘከሪያ በሚሕራብ ውስጥ ቆሞ እየሰገደ ሳለ መላእክቱም ጠራው እያለ ይናገራል። እየሰገደ ይላል። ማርያም የታዘዘችበት ትእዛዝ ያ መርየም ቁኑቲ ሊረቢኪ ወስጁዲ፣ አንቺ ማርያም ሆይ ለጌታሽ ለአላህ ቀጥ በይ፣ ልክ እንዲሁም ለእርሱ ብቻ ስገጅ ተብላ ታዛ ትሰግድ ነበር። ወካነት ሚነል ቃኒቲን ይላታል አላህ። በእኔ ትእዛዝ ላይ ቀጥ ካሉትም ጻድቅ ሴት ነበረች እያለ ይናገራል። ከዛሊክ ልክ እንዲሁ ኢብራሂም ወይንም አብርሃም ልጆቹ ይሰግዱ ነበር። إذ قال إبراهيم رب اجعلني مقيم الصلاة ومن ذريتي لا إسماعيل سجد نبر واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة موسى هارون سجد نبر وأوحينا إلى موسى وأخيه أن تبوأ لقومكما بمصر بيوتا وجعلوا بيوتكم قبلة وأقيموا الصلاة هنا أشي مسلم ጓደኛ ታገኛለሽ በቅራበሽ የምታገኛት በቃ ስለ ሶላት አሰጋገድ አስተምሩ ባያቸው በጣም ቀላል ነው፣ ያስተምሩሻል። ከዚያ ሶላት መስገድን ትጀምሪያለሽ ማለት ነው። አግብተሃት ወደ አረብ ከሀገር ውጭ ወደ ሳውዲ መሸኘት እንዴት ይታያል? እኔ ከሆንኩ አግብተሃት መሸኘት ያልከኝ እኔ አላደርግም። ሸሪያ አንግል እንዴት ይታያል ጉዳዩ? እኔም በሸሪያ አንግል ነው እየተናገርኩኝ ያለሁት። ሰው እንዴት ነው ሚስት አግብቶ ሳኡዲ ልካታል? ዘመናዊ ባርነት ማለት ነው። ላይ ምን ያደርጉ ነበር? ባሪያዎችን አንድ አለቃ ይሄድና ጠንካራ የሆነ ባሪያ ይገዛል ገበያ ላይ። ከገዛ በኋላ ይሄን ባሪያውን በቃ እየሰራህ አምጣ ይለዋል። እሱ ቁጭ ብሎ እዛ ቀኑን ሙሉ ያ ባሪያው ሰርቶ ያመጣል ገንዘብ ተቀብሎ ማታ ላይ ይበላል አለቃ። ከዛ ጠዋት ደግሞ ይወጣል ያ ባሪያ አሁንም ሰርቶ ደግሞ ያመጣል ያንን ገንዘብ ላለቃው እየሰጣ በዚህ መንገድ ይኖሩ ነበር። አሁንም እንዲሁ ምን ያደርጋል? ባል የሆነ ገንዘብ እንትን ይልና ሚስቱን ልካታል። እየሰራች ወሩን ብሎ ያንን እያሰበ ሁሉ እየደወለ ይጠይቃታል። ስንት ደረስ? ደሞዝ ስንት ነው? መቼ ነው የሚገባው? ምንዛሬ ስንት ደርሷል? ላኪ ቶሎ በይ ይላታል። ከዛ ይህ እስልምና ፈቅዶልናል ይላሉ። ወላሂ ይህን እስላም አልፈቀደም። ይሄ ዘመናዊ ባርነት ነው። ዘመናዊ ባር ያው እንትኑ የተቀየረው ወደ ውጭ ሄደች በሚለው ስም ነው እንጂ የተቀየረው ያንኑ ቀደምቶች ሲያደርጉ የነበሩትን እያደረጉ ያለ ወንድ ልጅ ነው ሰርቶ ማስተዳደር አለበት ሚስቱን። ነቢያችን ሰለላሁ ዐለይሂ ወሰለም ወጣቶችን ሲናገሯቸው ምን አሉ? ያ መዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይህ ብሰውም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። አያቸው፣ የጋብቻ ጣጣ በወንድ ልጅ ላይ የተጣለ የሆነ ኃላፊነት ነው። ሴት ልጅ አይደለችም ሰርታ የምታስተዳድረው። ገብቷችኋል? ወንድ ልጅ ቁጭ ላሉ ውስጥ እሷ ወጣ ትሰራለች ምናምን፣ እሷ የውጭ ጉዳይ ሚኒስቴር ሆናለች፣ እሱ የውስጥ ጉዳይ ሚኒስቴር ሆኗል። ቁጭ ብሎ መቼ ነው ደሞዝሽ የሚመጣው እያለ እግሩን በእግሩ ላይ ሰቅሎ ከዚያ ያስልቃታል፣ ይበላል። ኒዛሙ ተቀየረ፣ ህይወት ተበላሸ፣ ስርዓቱ ተቀየረ። እሱ ነበር የውጭ ጉዳይ ሚኒስቴር መሆን ያለበት። እርሱ ሰርቶ ያመጣል። ሚስት ቤት ውስጥ ፏ ብትን ብላ በቃ ልጆቿን በዲን በአክላቅ ላይ ታሳድጋለች። ምን ትላለች ምናምን። አሁን እሱ ነው በቃ ቤት ውስጥ ቁጭ ብሎ እሱ ደሞዝ ይቆጥራል፣ እሷ ሰርታ ታመጣለች ምናምን ይኖራሉ። ወላሂ ህይወት አያምርም እንደዚህ። ሴት ልጅ በዛች በምታሳሳ ሰውነቷ ደክማ ለፍታ ብሎ ምናምን እንትን ይላል። ይሄ ተገቢ አይደለም። ይሄ ተገቢ አይደለም። አደምን ዓለይሂ ሰላም አላህ ስብሐነሁ ወተዓላ አንተ ከገነት ከወጣህ የመስራት ኃላፊነት በአንተ ላይ ነው ብሎ ይህንን ህግ አውጥቶለታል። ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅክ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። አደም ሆይ አሉ አላህ ኢነ ሃዛ ዐዱውን ለከ ወሊዘውጅክ፣ ይህ ሰይጣን ለአንተም ለሚስትህም ጠላታችሁ ነው። ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ፣ ከጀነት እንድትወጡ እንዳያደርጋችሁ የኔን ትእዛዝ እንድትጥሱ አድርጎ ከወጣችሁ አንተ ትለፋለህና አለው። ለፍቶ የማስተዳደርን ኃላፊነት በባል ላይ ነው ያደረገው። ከሰው ልጆች መጀመሪያ ታሪክ አላህ ሱብሓነሁ ወተዓላ እሷ ላይ ሐዋ ላይ አይደለም ትለፋላችሁ አይደለም ያለው፣ ትለፋለህ አንተ አለው። ሴት ልጅ ሰርታ ልታስተዳድር አይደለም በፍጹም የተገራ እሱ ነው ሊያስተዳድራት የሚገባው። ለማንኛውም ሚስቱን ወደ ውጭ እየላከ ብር እያስላከ የሚኖር ሰው ይሄ ስህተት ነው። ኢስላም ይሄን ያዘ። እሱ ነው ሄዶ ሰርቶ እና ልጆችን ማስተዳደር ያለበት።
እሺ በማን ድምፅ? ሰላም አለይኩም ወራህመቱላሂ ወበረካቱ። عليكم السلام